በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምጸ ተዋህዶ ድምጸ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምጸ ተዋህዶ ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊው የድምጸ ተዋህዶ የሬዲዮ መርሃ ግብራችን ነው። እንግዲህ የተወደዳችሁ አድማጮቻችን ዛሬም ልክ እንደወትሮው የተለያዩ መሰናዶችን አዘጋጅተን ከዚህ ሰዓት ጀምሮ ወደ እናንተ የምንደርስ ነው የሚሆነው። ዝግጅቱን በመምራት ቀሲስ ዮሴፍ ይኩኖ አምላክና እኔ ዳግማዊት ካሴ ከእናንተ ጋር ቆይታ እናደርጋለን። እስከ መርሃ ግብራችን ፍጻሜ ድረስም አብራችሁን እንድትቆዩ በአክብሮት እንጋብዛለን። መልካም ቀሲስ፣ እንግዲህ በመግቢያችን ላይ መዝሙር እያስደመጥን ነው ወደዚህ የገባ ነውና መዝሙሩ ከማህበረ ሰላም የቀረበልን መዝሙር ነው። የአማኑኤል እናቱ ጸለየች ኢትዮጵያን አድናት ጌታ ሆይ አድናት እያለች የሚል ዝማሬ ነው። ከዚህ ሀሳብ ተነስቶ እንግዲህ ይቀጥላል እስከ መጨረሻው ድረስ መዝሙሩ ሙሉ መደመጡ ይቀጥላል። እኛ ግን ከዚህ ጋር ተያይዞ ትንሽ ሀሳብ ብናነሳ ጥሩ ነው ብዬ አስባለሁ። ይሄ ዝማሬ እንግዲህ ኢትዮጵያ አሁን ላይ ያለችበትን ሁኔታ የሚገልጽ ነው ብዬ አምናለሁ። በተለያዩ አካባቢዎች የምናየው የሰላም እጦት፣ ጦርነት፣ ክርስቲያኖች ላይ የሚደርሰው ግፍና መከራ እንደዚህ አይነት ዝማሬዎችን እንድናዳምጥ የሚያደርገን ነው ብዬ አስባለሁ። እርሱስ ከዚህ ጋር ምን ይላሉ? እግዚአብሔር ይስጥልኝ። አማኑኤል አምላካችን ጸጋውን፣ ሀብቱን፣ ሰላሙን ለሁላችን ይዘዝልን። ሀገራችንን ኢትዮጵያን ጽኑ ሰላም ያድርግልን። እንግዲህ ዛሬ እርግጥ በሙሉ ዘመናችን አምላካችንን እናስባለን። እሱ ያደረገልንን ቸርነትና ውለታውን እናስታውሳለን፣ እንዘክራለን። ይሁንና የኢትዮጵያ ቤተክርስቲያን በየወሩ በ28ኛው ቀን አማኑኤል ብላ ዕለቱን በመሰየም የአምላካችን የእግዚአብሔር ከኛ ጋራ የመሆኑን ነገር በስፋት የምታስተምርበት ዕለት ነው። አማኑኤል ማለት እግዚአብሔር ከኛ ጋራ ማለት ነው። ስለዚህ እግዚአብሔር በቸርነቱ በረድኤቱ ከኛ ጋራ ባይሆን ኖሮ እኛ አኗኗራችን ምን ያክል የከፋ ይሆን ነበረ። የእግዚአብሔር ቸርነቱ፣ የእግዚአብሔር ጥበቃው፣ የእግዚአብሔር ረድኤቱ ለሰከንድ ታክል እንኳ ከኛ የማትለይ ያልተለየች መሆኗን እያሰብን ፈጣሪያችንን የምናመሰግንበት ነው። እንግዲህ ዝማሬውም ላይ አንቺ እንዳነሳችው ዘማሪያኑም የማህበረ ሰላም ዘማሪያን እንደሚያነሱት የአማኑኤል እናቱ ድንግል ማርያም ጸለየች ኢትዮጵያን አድናት ጌታ ሆይ አድናት እያለች እያሉ ነው የሚዘምሩት። እንግዲህ ሀገራችን ኢትዮጵያ እንደሚታወቀው በጌታችን ስደት ጊዜ ለመቤታችን አስራት ሆና የተሰጠች ሀገር ናት። ቅዱስ ጊዮርጊስ ገበዟ፣ መቤታችን ደግሞ አስራት ሆና ምድሪቱ ተሰጣለች እና በዚህ አንጻር ሁልጊዜ ስለዚች ሀገር ሰላም መቤታችን የምትጸልይ በቀደመ ልመኗ የምታስምር መሆኗን ነው ዘማሪያኑ እያዘከሩ ያሉት። እንግዲህ እግዚአብሔር አምላካችን ለሀገራችን ሰላምን ይስጥልን እንላለን። በሃይማኖታችን ምክንያት ለሚገጥመን ማናቸውም አይነት መከራዎች እና ችግሮች ሳንሰቀቅ
የሚገጥመንን ችግር ሁሉ በጸጋ እግዚአብሔርን በማመስገን ጽናቱን እንዲሰጠን ኃይሉ እንዲሰጠን በመለመን ጭምር ሃይማኖታችንን በመሰደድ ጭምር ልንገልጥ ያስፈልገናል። በመራበም ጭምር ልንገልጥ ያስፈልገናል። እንግዲህ ይህንን ነው የምናስበው። እውነት ነው በብዙ የዓለማችን ክፍሎች የሰላም መታጣት አለ። ብዙ ንጹሐን ሰዎች በግፈኞች ይገፋሉ። እግዚአብሔር ለግፈኞችም ልቦና ሰጥቶ እንዲያስታግሳቸው በዚህ መከራ ውስጥም ደግሞ ላሉ ወገኖቻችን እግዚአብሔር ጽናቱንና ትዕግስቱን እንዲያድላቸው የሚሻለውን እንዲሰጣቸው እንለምናለን። እንግዲህ ይህን ካልን አንጻር ወደ ሌላ ዝግጅታችን እንለፍ። መልካም እንግዲህ ጥሩ አድርገው ነው የገለጹት ብዬ አስባለሁ። ውድ አድማጮቻችን ዝግጅታችን አሁንም እንደቀጠለ ነው። በተከታይነት ወደ ግጥም ነው የምናልፈው። ሙሉ ዝማሬን ካደመጥን በኋላ ግጥሙን በተከታይነት የምናደምጥ ይሆናል። ወዴት ልሂድ ይሰኛል። የሚያቀርቡልን ደግሞ መላከ ሰላም ታዬ አብርሃም ናቸው። ግጥሙን ተከታትለን እንመለሳለን። አብራችሁን ቆዩ። ወዴት ልሂድ? የምክር ባለጠጎች እውቀት ያላችሁ ድሃው ወንድማችሁ መጹትኝ ስላችሁ መላ እንጀራ ጥቼ መከራ ጠንቶብኝ ሁሉም ግራ ሆኖ መሄጃው ጠፍቶብኝ ጎዳናው መንገዱ ዱካው ተሰውሮኝ ሳነባና ስጮህ ዘመድ እንደሞተኝ በጭንቀት ታፍኜ ታስሬ በጠላት አድኑኝ ስላችሁ እያልኩ አቤት አቤት ምነው ዝም አላችሁ በአገር ልጅ ዘመድ? ኃጢአት ባላጋራ እኔን ሲያሳድድ ምነው ዝም አላችሁ በአገር ልጅ ዘመድ? ኃጢአት ባላጋራ እኔን ሲያሳድድ ሐሜትና ሐሰት ተንኮልና ትዕቢት ዝሙትና ስካር ግፍና ሌብነት ሌሎቹም በመላው የክፋት ሰራዊት መሄጃ ሳጥተው መሽለኪያ ቀዳዳ መንጠልጠያ ቅጠል መደበቂያ ጓዳ መሰወሪያ ዋሻ መጠለያ ቤት እንዲህ ሲያሰቃዩኝ ሁሉም በአንድነት ወዴት ልሂድ እኔ እያልኩ ስቃትት
እንዴት ሰሚ ልጣ አንድ እንኳ ረዳት አየ ድሃ መሆን አለማግኘት አጋር በኃጢአት መዶሻ ይኖራል ሲወገር ኃጢአት በርክቶ ርኩሰት ጥንቡን ጥሏል ሰው ሁሉ በስቃይ ተይዞ ያለቅሳል የት ሂድ እንግዲህ ነፍሴ ተጨነቀች ያለ አምላክ መድኃኒት ፈውስም አላገኘች ያ ምንድነው ኃጢአተኛ ማንም ሳያሳድዱት ይሸሻል ተብሎ በመጽሐፈ ምሳሌ ምዕራፍ 28 መመልከት ሁሉ ይፈርዳል እንጂ በኃጢአተኛ ሰው ልክ ያቺ ኃጢአተኛ ዘማዊ ሴትን ፈሪሳውያን ትወገር እንዳሉ ለመውገር እንጂ ለማዳን የሚነሳ የለም የፈጠረን አምላክ ግን በኃጢአታችን ምክንያት እንዳንወገር ዕድሜ ለንስሐ መስጠቱን ተገንዝበን በፍጥነት ከእነዚህ ከሚያዋርዱን ጠንቆች በንስሐ ነፃ ለመውጣት የተዘጋጀን ለመሆን ያብቃን። አሜን። የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት በማህበረ ቅዱሳን የሚዲያ አገልግሎት እየተዘጋጀ ወደ እናንተ የሚደርሰውን የድምጸ ተዋህዶ ሬዲዮ ሳምንታዊ መርሃ ግብራችን ነው። ቀደም ሲል እንግዲህ ግጥሙን ተከታትለን ተመልሰናል። ይህን ግጥም ላቀረቡልን መላከ ሰላም ታዬ አብርሃም ቃለ ሕይወት ያሰማልን። ወደ አድማጮቻችን ዝግጅታችን አሁንም እንደቀጠለ ነው። በተከታይነት ደግሞ ትረካ የምናደምጥ ይሆናል። የተዘነጉ ስጦታዎች ይሰኛል። ትረካውን ተከታትለን እንመለሳለን። እስከ ፍጻሜ ድረስ አብራችሁን ቆዩ። የተዘነጉ ስጦታዎች ከህንጻ ግቢ ጉባኤ መጋቢት 2009 ዓ.ም። አባቴ ከሞተ ጀምሮ እናቴን የማስተዳደሩ ኃላፊነት የወደቀው እኔ ላይ ነው። በመሆኑ ከአባቴ ለመደችውን እንዳታጣ በማለት አስቸጋሪ ነገር ካልገጠመኝ በቀር በጊዜ ወደ ቤት መግባት የሁል ጊዜ ተግባሪ ነው። ዛሬም እንደተለመደው ከስራ በቀጥታ ወደ ቤት መጣሁ። ቤት እንደገባው የቀረበልኝን ምግብ ቀማምሼ በተቀመጥኩበት ጋደም አልኩኝ። በቅጽበት ከፊት ለፊቴ ባለው የአባቴ መጻሕፍት መደርደሪያ ላይ አይኔ ተሰካ። ምንም እንኳን አይኔ መደርደሪያው ላይ ቢያርፍም ሐሳቤ ግን የሥራ ውሎዬን ሲያውጠነጥን ደቂቃዎችን አስቆጠረ። ከሰጠምኩበት የሐሳብ ባህር የመለሰኝ የእናቴ እርሱ መደርደሪያ አቧራው ወረሰው፣ አባትሽ እኮ የቀን ተቀን ስራው ከሱ የመጻሕፍት መደርደሪያና ከመጻሕፍቱ ጋር ነበር የሚለው ንግግሯ ነው። ከገባውበት የሐሳብ ባህር ስመለስ ሙሉ ሐሳቤ አይኔ ያረፈበት መጽሐፍ ይሞግተኝ ጀመር። አባቴ የወር ገቢው እንደፈለገው የሚመነዝረው ባይሆንም መጽሐፍትን ለመግዛት ግን ወደ ኋላ አይልም ነበር። እስከ ዛሬ ያልተጠቀምኩበት ትልቁ ስጦታው መጽሐፍቱ መሆናቸውን ዛሬ ድረስ ሳልረዳው ቆይቻለሁ። እርሱ በሕይወት በተለየን በዚህ 2 ዓመት ውስጥ የመጽሐፍት መደርደሪያውን የጎበኘሁባቸው ቀናት በጣት የሚቆጠሩ ናቸው። የአባቴ ትልቁ ስጦታ በአእምሮ የማድግበት ለነፍስና ለስጋዬ ምግብ የሚሆነኝ ቢሆንም ሳልጠቀምበት 2 ዓመታት ማስቆጠሩ አስቆጨኝ። ከቁጭቴ ሳልወጣ ሌላ ያልተጠቀምኩበት ስጦታ በሐሳቤ መጥቶ ሞገተኝ። እውነተኛው ጌታ አባቴ መድኃኔ ዓለም ክርስቶስ በመስቀል በዋለበት በዕለተ ዓርብ ብዙ ጽዋት በመከራ ተቀብሎ የሰጠኝ ቅዱስ ስጋውና ክቡር ደሙ ልጅ ሳለው በጾመ ፍልሰታ ወቅት ወስዶ ከነበረበት ጊዜ በላይ በሚያስፈልገኝ በዚህ በወጣትነት ዘመኔ ተጠቅሜበት አላውቅም። የሥላሴን አንድነትና ሶስትነት በስልጣን፣ በአገዛዝ፣ በመለኮት፣
በባህሪና ይህን ዓለም ፈጥሮ በመግዛት አብ ወልድ መንፈስ ቅዱስ አንድ መሆናቸውን በስም በአካል በግብር ሶስት መሆናቸውን እንዲሁም በክርስቶስ የባህሪ አምላክነት በመንፈስ ቅዱስ ፈጣሪነት ካመንኩ በኋላ የምድንባቸው ብዙ ስጦታዎች ታወሱኝ። እነሱም የድንግል ማርያም አማላጅነትና ቃል ኪዳን፣ በጌቴ ሴማኒ በክርስቶስ መቃብር ላይ ሆና ለተከታታይ ቀናት ስታነባ በነበረበት ጊዜ የተሰጣት ቃል ኪዳን ለበላይ ኤሰብ በጥርኝ ውሃ መዳን ምክንያት ነው። ስሟን መጥራትና ዝክሯን መዘከር ያለውን ውጤት በዚህም አይቻለሁ። ለአብርሃምና ለዘሩ በይስሐቅ በኩል ደግሞ እንደ ምድር አሸዋ እንደ ሰማይ ከዋክብት እንደሚበዛለት ሲነገረው ሰምቼ ሲደረግለትም አይቻለሁ። ለኖህ የተሰጠው ቃል ኪዳን በቀስተ ደመና ሲገለጽ እስካሁንም አያለሁ። ለዳዊትም የተገባለት ቃል በእመቤታችን አማካኝነት ሲፈጸም በቦታው እንደነበርኩ ያህል ተመልክቻለሁ። እንደ ቅዱስ ሀቢብ ያሉ ቅዱሳን ደግሞ ሰው ምግቡን አይረሳምና ተመግቦ ሲጨርስ ተመስገን በማለት ስማቸውን ቢጠራ በረከታቸውን እንዲያገኝና እንዲድን አድርገዋል። ከብዙ ተገድሏቸው የተነሳ አቡነ ዜና ማርቆስን ጌታችን መድኃኒታችን ኢየሱስ ክርስቶስ የምትፈልገውን ንገረኝ ብሎ በጠየቃቸው ጊዜ ሰው ሁሉ ኃጢአቱን በንስሐ እስከሚያስወግድ ድረስ በሞት አትውሰደው ሲሉ ለምነዋል። ጌታችንም አንተን የወደደ በአማላጅነት የተማጸነ እስከ 115 ዓመት ድረስ እንዲኖርና ኃጢአቱን በንስሐ እስከሚያስወግድ ድረስ እጠብቀዋለሁ፣ በቃል ኪዳን የተማጸነውን እስከ 12 ትውልድ እምርልሃለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የማይታበል ቃል ኪዳኑን ሰጥቷቸዋል። በዚህም ከኔ አልፎ ለትውልድ መትረፍ እንደምችል አውቄ የተጠቀምኩት መቼ ይሆን? እኔማ ዘወትር ስጋዬን መግቤ ነፍሴን ግን ከዚህ ከቅዱሳኑ በረከት አስርባለሁ። የክፋት ሁሉ ምንጭ የሆነው ዲያብሎስን ለማስማር ለዲያብሎስ ምህረትን ከአምላክ ለማሰጠት የተጋችሁ እናታችን ቅድስት ክርስቶስ ሰምራ በስሟ ለተራበ ያበላውን ለተጠማ ያጠጣውን በዕለተ ዓርብ ከቆረሰው ቅዱስ ስጋው ካፈሰሰው ክቡር ደሙ ተካፋይ እንዲሆን አምላካችን ቃል ኪዳኑን ሰጥቷል። እንዲሁም ቅዱሳን መካናትን በመሳለም ለወንድ የ40 ቀን ልጅ መሆንን ለሴት ደግሞ የ80 ቀን ልጅ መሆንን እንደሚያስችል ለተለያዩ አባቶች ፈጣሪያችን ቃል ኪዳኑን አስቀምጦልናል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን ባለው ፍላጎት እስከ ብዙ ትውልድ ምህረት ሊያደርግ ቃል ሲገባ ለተመለከትኩ ለእኔ የመዳኛ ምክንያት የህይወት ውሃ ምንጭ ከፊቴ ተቀምጦልኝ እረኛ እንደሌለው ስቅበዘበዝ መታየቴ ምን ይሉታል? አስተዳደጌ በቤተ ክርስቲያን አካባቢ ለሆንኩት ለኔ እነዚህን ቃል ኪዳኖች ተጠቅሞ ለመዳን ስተጋ ለመታየቴ በእጅ የያዙት ወርቅ እንደ መዳብ ሆኖብኝ ነው ብዬ ከራሴ ጋር ስሟገት ሰዓቱ እኩለ ሌሊት መሆኑን የሚያውጀው የቤታችን የግድግዳ ሰዓት ደውል ከሀሳቤ ቀሰቀሰኝ። ጊዜ ማባከን አልፈለግኩም። ከተጋደምኩበት ፍንጥር ብዬ በመነሳት ወደ መጽሐፍት መደርደሪያው ሄድኩና ከራሴ ጋር በሐሳብ ስሟገትበት የቆየሁበትን የንስሐ ሕይወት የሚል ርዕስ ያለውን መጽሐፍ ከመደርደሪያው አንስቼ ተቀመጥኩ። የመጽሐፉ አጠቃላይ ጭብጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን ኃይለ ቃል መሰረት አድርጎ በርካታ ተያያዥ ጉዳዮችን የሚያስተምር ነው። እኔም በቃሉ መዶሻነት የኃጢአት ሰንኮፌን በንስሐ አስወግጄ ቅዱስ ስጋውን ክቡር ደሙን ለመቀበል በቃ ዘንድ ከንስሐ አባታችን ጋር በጠዋት ለመገናኘት ቀጠሮ ያዝኩ። ወስብሐት ለእግዚአብሔር።
የተወደዳችሁ አድማጮቻችን በእህታችን በዳግማዊት ካሳዬ ተራኪነት ከህንጻ ኮሌጅ ግቢ ጉባኤ ያገኘነውን ትረካ ነው አስደምጠናችሁ የተመለስነው። ከመንፈሳዊ ትረካው በርካታ ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። እግዚአብሔር አምላካችን በዝግጅቱ ላይ ለተሳተፉት ሁሉ ቃለ ሕይወት ያሰማልን እንላለን። እናንተም ቢሰማ ይጠቅማል ብላችሁ የምታስቡትን ማናቸውም መንፈሳዊ መጣጥፍ ወይም ዝግጅት በዝግጅት ክፍላችን አድራሻ እንዲሁም ደግሞ ከመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም አጠገብ ከሚገኘው የማህበረ ቅዱሳን መገልገያ ህንጻ 7ኛ ወለል መታችሁ ብትሰጡን መልሰን ለአድማጮቻችን የምናቀርብ መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። በድጋሚ በዝግጅቱ ለተሳተፉት ሁሉ እግዚአብሔር አምላካችን ቃለ ሕይወት ያሰማልን። አሜን። መልካም እንግዲህ ቀሲስ ቀደም ሲል እንግዲህ ከትረካው በተከታይነት መዝሙር እያደመጥን ነው ወደዚህ ገባ ነውና ያከብርዋ ለሰንበት የሚል ዝማሬ ነው። ዝማሬው ሙሉ መድረሱ ይቀጥላል። ከዛ በፊት ግን እኛ ትንሽ ስለ ሰንበት ጥቂት ሀሳብ ብናነሳ እርሱስ ምን ያስባሉ? ሰንበት ክርስቲያን ለክርስቲያኖች ሁሉ እረፍት እንድትሆን እግዚአብሔር አምላካችን የሰራት ቀን ናት። ክቡር ዳዊት በመዝሙር 117 ላይ ይህች ዕለት እግዚአብሔር የሰራት ዕለት ናት፣ በእርሷ ደስ ይበለን እያለ የሚዘምረው ዝማሬ አለ። እንግዲህ በእርሷ ደስ ይለን ዘንድ በእርሷ ደስ እንሰኝ ዘንድ ብሎ የጠራት ሰንበት ናት። በነገራችን ላይ እህቴ ዳግማዊት ሰንበት የመንግስተ ሰማያት ምሳሌ ናት። በሰንበት ውስጥ ረፍት ስናደግ መንፈሳዊ ረፍት ስናደግ መንፈሳዊ ተግባር ስንፈጽም በቤተ እግዚአብሔር ተገኝተን ስንቀድስ ስናስቀድስ ስናወድስ ቃል እግዚአብሔርን ስንሰማ ጸሎት ስናደግ በመንፈሳዊ ተግባራት ሁሉ ስንሳተፍ በነፍሳችን በአይነ ህሊናችን የምንመለከታት አለች መንግስተ ሰማያት ናት። በሰንበት ቀን የሚሰራው ስራ ለአእምሮ ለህሊና ማለት ነው እና ለነፍስ ሁሉ ደስታ የሚሰጥ ነው። ለስጋም ረፍትን ይሰጣል። ስለዚህ እቺን እንድናደርግ አምላካችን እግዚአብሔር ሥርዓት ሰርቶልናል። እንደሚታወቀው በቀዳማዊው ሕግ በሕገ ኦሪት የመጀመሪያው ጽሑፍ ሕግ የሚባለው እንግዲህ ሕገ ኦሪት ነው። በዛ ላይ ከተቀመጡ በጣም ወርቃማ ሕግጋት አንዱ የሰንበትን ቀን ትቀድሳት ዘንድ አስብ የሚለው ነው። ስለዚህ የምንቀድሳት በሌላ ሳይሆን ከሌሎቹ ቀናት በመለየት ልክ ቅዱስ አትናቴዎስ በቅዳሴው እንደተናገረ በየሳምንቱ ሰንበት ወይ ወደኛ ነይ በመምጣትሽ ደስ እንዳለን ሁሉ በመውጣትሽም ደግሞ ደስ ይበለን ደስ እንዲለን እያለ ይናገራልና ሰንበተ ክርስቲያኖች በሙሉ ከተግባረ ስጋ ተከልክለው ተግባረ ነፍስ ለመፈጸም የተሰጣቸው ዕለት ናት። በዚህች ዕለት መንግስተ ሰማያትን ያስባሉ እናስባለን። ስለዚህ ተግባረ ነፍስን በመፈጸም ልናከብር ይገባናል። የማህበረ ቅዱሳን ዘማሪያንም በቁጥር 2 የመዝሙር ካሴታቸው ላይ ካሳተሟቸው ልዩ ልዩ ያሬዳዊ ዝማሪያት ይህንኑ የሚያወሳ ነው። እንግዲህ አድማጮቻችን ይህንኑ መዝሙር እንዲከታተሉ እንጋብዛለን። አዎ መልካም ጥሩ ሀሳብ ነው ያነሱት። እንግዲህ ከዚሁ ላይ ለመጨመር ያህል እንግዲህ ዕለተ ሰንበት ስንል የማታልፍ ዕለት ናት አይደል? ከዓለም ፍጻሜም በኋላ ከማያልፉ ዕለታት ወይም ከማይጠፉ ዕለታት ውስጥ የምትመደብ ናት ዕለተ ሰንበትና እስከ ዓለም ፍጻሜ ድረስ የምትቀጥል ናትና ለክርስቲያኖች ለኛ ለየት ያለ ትርጓሜ ያላት በብዙም ነገር በድህነትን ብንመለከት ብዙ የክርስቶስ ትንሳኤ እነዚህ ነገሮች ጽንሰቱ ውልደቱ እነዚህ ነገሮች ከዕለተ እሑድ ጋር የተያዙ ናቸውና ለኛ ለክርስቲያኖች ትልቅ ትርጓሜ ያላት ብያስባለሁ። ይሄን ለት ደግሞ እርሱ እንዳሉት ቅዳሴ በማስቀደስ ከተቻለም ደግሞ ከፍ ሲል ቅዱስ ስጋውን ክቡር ደሙን በመቀበል ማሳለፍ እንዳለብን የነፍስ ስራዎችን መስራት እንዳለብን የታመሙ በመጠየቅ የታሰሩትን በመጠየቅ ሄደን በመጎብኘት በእንደዚህ አይነት ነገሮች ነው እንጂ ስጋዊ ተግባራት ብዙ መደረግ እንደሌለባቸው ነው ቤተክርስቲያን የምታስተምረንና ጥሩ ሀሳብ ነው ያነሱት እርሱ። እንግዲህ ውድ አድማጮቻችንም ይህንን ዝማሬ እንዲጋበዙልን ከወዲሁ በአክብሮት እንጠይቃለን።
ከዝማሬው በተከታይነት ደግሞ የክርስቲያን ጸሎት ትምህርት የሚቀጥል ይሆናል። እንግዲህ ባለፉት ሳምንታት በተከታታይ ሲቀርብ የነበረ ትምህርት ነው። ዛሬ ደግሞ አቡነ በሚል ርዕስ የመጀመሪያው ክፍል የሚቀርብ ነው የሚሆነው። የአቡነ ዘበሰማያት የመጀመሪያው ቃል አቡነ አባታችን የሚል ነው። አባታችን የምንለው ማንን ነው? አምላካችንን እግዚአብሔርን ነው። ልጆቼ ብያችኋለሁ ባሮች ግን አልላችሁም ያለንን ፈጣሪያችንን አማኑኤልን አባታችን ብለን እንድንጠራው በጸሎት እንዲህ ብላችሁ ጸልዩ ብሎ ፈቅዶልናል። የመላከ ሰላም ታዬ አብርሃም ወይም የጋሽ ታዬ የዛሬው ትምህርት ደግሞ በዚህ ቃል ላይ ብቻ ትኩረት ያደረገ ነው። በነገራችን ላይ በዚህ ቃል ላይ ብቻ መላከ ሰላም ታዬ አብርሃም ለሚቀጥሉት 6 እና 7 ክፍላት ሰፋ ያለ ቅዱሳት መጻሕፍትን እንድንቃኝ የሚጋብዝ ብሉያትን ሐዲሳትንና የሊቃውንት መጻሕፍት ሁሉ የሚያስቃኘን ትምህርት ነው የሚያቀርቡት። በእርግጠኝነት አድማጮቻችን ሰምተው ይጠቀሙበታልና በማስተዋል በአእምሮ ጸሎቱ እንድንጸልይም የሚያግዝ ትምህርት ነው። የመጀመሪያውን ክፍል እንዳልሽው ከዝማሬው በኋላ እንሰማለን። መልካም። እንግዲህ ውድ አድማጮቻችን አብራችሁ እንድትቆዩ ከወዲሁ እንጋብዛችኋለን። መልካም ቆይታ። ከዝማሬው በኋላ ነው ትምህርቱ። ከዝማሬው በኋላ የክርስቲያን ጸሎት እንዴት የትና ምን እንጸልይ?
በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት፣ አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት የተወደዳችሁ አድማጮቻችን እንደምን ቆይታችኋል? እግዚአብሔር ምስጋና ይግባው። እንግዲህ ባለፉት ተከታታይ ሳምንታት መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 6 ላይ ስለ ጸሎት ያስተማረውን ትምህርት መሰረት አድርገን ተከታታይ የሆኑ ትምህርቶች ማቅረባችን ይታወሳል። እንግዲህ በዛ መጽሐፍ ቅዱስ ክፍል ላይ ስለ ጸሎተ አቡነ ዘበሰማያት መድኃኒታችን ኢየሱስ ክርስቶስ ማስተማሩንም እንረዳለን። እንግዲህ ባለፉት ጊዜያት የአቡነ ዘበሰማያት ጸሎት የያዛቸውን ታላላቅ 5 ጉዳዮችን በተመለከተ ትምህርት ሲቀርብልን ቆይቷል። ዛሬ ደግሞ የአቡነ ዘበሰማያት እያንዳንዱ ክፍል ነጥብ በነጥብ ቃል በቃል የሚብራራበት መርሃ ግብር ላይ ነው የምንገኘው። እንደተለመደው ማስታወሻ በመያዝ ትምህርቱ እንድትከታተሉ እንጋብዛለን። ለመምህራችን ለመላከ ሰላም ታዬ አብርሃም ቃለ ሕይወት ያሰማልን እያልን በቀጥታ ወደ ትምህርቱ እናልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለነቢያት ትንቢትን፣ ለሐዋርያት ስብከትን፣ ለሊቃውንት ትርጓሜን ምስጢርን የሰጠ አምላክ ለእኛም በጸጋ ለወለደን በስሙ እንድንጠራ ያደረገን እሱ አምላካችን ይክበር ይመስገን፣ ምስጢሩን ይግለጽልን። አሜን። የክርስቲያን ጸሎት አጭር ነው። አቡነ ዘበሰማያት ወይም አባታችን ሆይ በሰማያት የምትኖር የሚለው ነው ተባብለን ከዚህ በፊት በርዕሱ ላይ ተነጋግረናል። ዛሬ የእግዚአብሔር ፈቃድ ይሁንና ጌታችን ስትጸልዩ አባታችን ወይ በሰማያት የምትኖር ብላችሁ ለምኑኝ ወይም ለምኑ ለምን አለ። እግዚአብሔርን አባታችን እንለዋለን። ምክንያት የፈጠረን አምላካችን ነው፣ ፈጣሪያችን ነው። ይሄ የታወቀ ነው። ፈጣሪ ሲሆን ለእኛ እንዴት አባት ሆነ? የባህሪ ልጆቹ አይደለንም። መላእክትም የእግዚአብሔር ልጆች ይባላሉ፣ የባህሪ ልጆቹ አይደሉም። በመጽሐፍ ኢዮብ ብንመለከት የእግዚአብሔርም ልጆች መጡ ይላል። መጽሐፉን መመልከት። ሰይጣን ደግሞ በመካከላቸው መጣ ይላል። የእግዚአብሔር ልጆች ያላቸው ቅዱሳን መላእክትን ነው። እኛ ደግሞ ክርስቲያኖች ከውሃና ከመንፈስ ዳግመኛ ልትወለዱ ያስፈልጋችኋል ባለው መሰረት ውሃ ማየገቦ ነው። ከጌታችን ጎን የፈሰሰ ማየገቦ ነው። ያንን በጥምቀተ ክርስትና እናገኘዋለን። በዛ ተጠምቀን መንፈስ ቅዱስ ነው። ከመንፈስ ቅዱስ እንወለዳለን። መንፈስ ቅዱስ የአብና የወልድ የባህሪ እስትንፋሳቸው ሕይወታቸው ነው።
በቅድስት ሥላሴ እናምናለን። ሥላሴ ሦስትነት ማለት ነው። ይህ ሦስትነት ለእኛ ለክርስቲያን ግራ አያጋባንም። ለቤተ አይሁድና ለሌሎች ግን ሊጸናቸው ሊከብዳቸው ይችላል። እግዚአብሔርን አባታችን ስንል እግዚአብሔር ሚስት ያለው ድስት ያለው በሰው ዘንድና በእንስሳት እንደሚደረገው በሩካቤ ሥጋ ልጆች እንደወለደ አድርገው የሚያስቡ ሰዎች አሉ። ይህ ነገር ጽርፈት ነው፣ ስድብ ነው። እግዚአብሔር እንዲህ አይደለም፣ መለኮት ነው። የእግዚአብሔር አባትነቱ ለመላእክትም ሆነ ለእኛ በሥጋዊ ሩካቤ አይደለም። መንፈስን እንዴት ከሥጋ ጋር አነጻጽረን ይወልዳል እንዴት እንላለን? ይወለዳል እንዴት እንላለን? አንልም ይሄንን። ነገር ግን እግዚአብሔር በመለኮቱ አንድ ሲሆን፣ ነገር ግን አምላካችን እግዚአብሔር ልብ፣ ቃል፣ እስትንፋስ አለው። እዚህም ላይ ደግሞ ግራ ሊገባን ይችላል። ለዚህ ነው ምስጢረ ሥላሴ የምንለው። ረቂቅ ነዋ። ለእኛ ነፍስ እንኳን ልብ፣ ቃል፣ እስትንፋስ አላት። በለባዊነቷ ታስባለች፣ በነባቢነቷ ትናገራለች፣ በሕያውነቷ ሕያው ሆና ትኖራለች። ሥጋ ይሞታል፣ ነፍስ ግን አትሞትም። ሦስት ኩነታት አላት። ልብ፣ ቃል፣ እስትንፋስ መሆን። አካሏ ግን አንድ ነው። መንፈስ ናት፣ ረቂቅ ናት። ግዙፉን ሥጋ ተዋህዳ ትኖራለች። ሰዎች በፍልስፍናቸው ሰውን ሰው ያሰኘው ስራው ነው ይሉ ነበር። የእነሱ ፍልስፍና ነው። የማን ስራ ነው ሰውን ሰው ያሰኘው? በራሱ ጥረት ከእንስሳነት ዓለም ጅራት የነበረው ጅራቱን ትቶ አጎንብሶ የሚሄደው ቀጥ ብሎ ቆመ የሚሉት አስተሳሰብ ነው። ይሄ ተረት ሳይንስም አይደለም። ከሆነም ይሄ የሳይንስ ፊክሽን ይባላል፣ ልብ ወለድ። ሰውን በአርአያው በመልኩ የፈጠረው እግዚአብሔር ነው። ይህም ረቂቅ ነው። እግዚአብሔር ግዙፍ ነው ወይ? አይደለም። እግዚአብሔር ረቂቅ መለኮት ነው። እንደ ግዙፍ እንስሳ ወይም እንደ ሰው በሩካቤ ይባዛል ማለት ጽርፈትም ነው፣ ክህደትም ነው። ክርስቶስ እንደዚህ አላስተማረንም፣ እኛም እንደዚህ አናምንም። ሰዎች በፈለገው መተርጎም ይችላሉ። ከእንስሳት ዓለምም የመጣን አይደለንም። ሰው አድርጎ አሽሎ የምናስብ፣ የምንናገር፣ የምንኖር አድርጎ ሰርቶናል። በወንጌል የማቴዎስ ወንጌል ምዕራፍ 10 መመልከት እንችላለን። የሥጋ ጠባይና የነፍስ ጠባይ የተለያዩ መሆናቸውን ግን በተዋህዶ ሰውን ሰው ያሰኘችው ነፍስ መሆኗ በቅጥነተ ሕሊና ከተመለከትነው መረዳት እንችላለን። የረቂቁን ነገር በረቂቅ ማሰብ ይገባል፣ የግዙፉን ደግሞ በግዙፍ። እርግጥ እኛ ሰው ግዙፍም ነው ረቂቅም ነው። በሥጋው ይሞታል፣ በነፍሱ ግን ሕያው ነው። ለዚህ ነው ጌታ ክብር ምስጋና ይግባውና የጌቶቹ ጌታ የነገስታት ንጉሥ ኢየሱስ ክርስቶስ እንዲህ ብለን ነው ምናምነው፣ ከፍጡራን አንዱ ወይም ከነቢያት አንዱ አይደለም፣ ወይ መልአክም አይደለም፣ የመላእክት ጌታ ነው። እሱን አመጣዋለሁ። መላእክትም አባታችን ይሉታል አምላካቸው ሲሆን፣ ስለዚህ አባታችን ወይ ስንል እንግዲህ ሰውም በአርአያው ስለፈጠረው የተዋረደውን ሰው ለማክበር መጀመሪያ ሰው አድጎ ፈጥሮታል። በሁለተኛ ደግሞ
የልጅነትን ጸጋና ሀብት አድሎታል፣ ስልጣን ሰጥቶታል። ከውሃና ከመንፈስ ካልተወለዳችሁ የእግዚአብሔር መንግሥት ልትወርሱ አትችሉም ብሎ በወንጌል የተናገረው ለዚህ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 መመልከት ያስፈልጋል። አሁን ሀተታ ውስጥ ያለ ነው። እግዚአብሔር አቡነ በሉኝ አባታችን በሉኝ ያለበት ምክንያት አለ። በአርአያው ፈጠረን ስንል ቅድም እንዳነሳሁት እግዚአብሔር እንደ ሰው በአጭር ቁመት በጠባብ ደረት ተወስኖ የሚኖር አይደለም። ኢየሱስ ክርስቶስን በመለኮቱ የማይወሰነው የማይታየው አምላክ የሰውን ሥጋና ነፍስ ተዋህዶ ድንቅ በሆነ የተዋህዶ ምስጢር ሰው ሆኖ ስለተገለጸ ቃል ሥጋ ስለሆነ ሥጋው ቃል እንላለን እኛ። ዓለማትን የፈጠረ የእግዚአብሔር ቃል እግዚአብሔር ኢየሱስ ክርስቶስ ከቅድስት ድንግል ማርያም ንጹሕ ሥጋን ንጽሕት ነፍስን ነስቶ ሰው ሆኗል። በሰውነቱ እናቱን ይመስላል፣ እኛን ይመስላል። በእርግጥ ነው ሰው የሆነው። የሰውነቱን ነገር ሲናገር ለእኛ አርአያ የሚሆንበት አነጋገር አለው። የአምላክነቱን ነገር ሲናገርም የሚናገረው አለ። ለምሳሌ የአምላክነቱን ነገር ሲናገር ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ይላል። አብ እንግዲህ እግዚአብሔር አብ ነው። እኔና አባቴ አንድ ነን ይላል። በምን? በአምላክነት፣ በስልጣን፣ በገዥነት፣ በመጠበቅ፣ የዘላለም ሕይወት በመስጠት፣ በማዳን የሕዝብን ኃጢአት ይቅር በማለትና ስርየተ ኃጢአት በመስጠት አንድ ነን ይላል። ስሙም ኢየሱስ የሚባለው ቅዱስ ገብርኤል እኮ ነው የተረጎመው በሕልሙ ለአረጋዊ ዮሴፍ ለዛ ለጻድቁ ሰው። የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ይመለከቷል። ምንድን ነው ያለው? ዮሴፍ አላወቀም የመንፈስ ቅዱስ ግብር መሆኑን፣ የድንግል መጽነሷ ሌላ ሕሊና ውስጥ ገባ። በሰው ሰውኛ ከሕግ ውጭ የተደረገ ሩካቤ መሰለው፣ በሩካቤ የተገኘ መሰለው። ድንግል ፈጣሪዋን የጸነሰችው በትንቢቱ መሰረት ነው። ማን ይንገረው ለዚህ ጻድቅ? መልአኩ መጣ፣ ቅዱስ ገብርኤል። ምንድን ነው ያለው? ስለ እሱ እኮ በትንቢት ተነግሯል። ኢሳይያስ እኮ ተናግሯል። ናሁ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሞ አማኑኤል ብሎ፣ እነሆ ድንግል በድንግልና ትጸንሳለች፣ በድንግልና ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ብሎ አያይዞ ደግሞ ያቺ ድንግል የምትወልደው ልጅ ስሙ ኢየሱስ ይባላል። ኢየሱስ የተባለው ሕዝቡን ከኃጢአታቸው የሚያድን ነው ብሎ ነው የተናገረ። የግል ካፒታል አስመስለው ግለሰብ ለማዳን የመጣ መስሏቸው ከመጽሐፍ ቅዱስ የሚናገሩ ሰዎች ቢኖሩ ማስተዋል ይስጣቸው። ግለሰብ ለማዳን አልመጣም። ለግለሰብ ከሆነማ አዳምን ብቻ አድኖ ያበቃ ነበር። በጥንተ አብሶ ብቻ አይደለም የመጣው፣ በምልአተ ኃጢአት ውስጥ የገባነውን ሁሉ ለማዳን ነው። ስለዚህ ያመኑትን ለማዳን ሰው ሆኖ ፍቅሩን ለመግለጽ የሰውን መከራና ችግር ገንዘቡ ለማድረግ የእግዚአብሔር ልጅ የባህሪው አንድ ልጁ፣ ሌሎች ተመሳሳይ ልጆች የሉትም አለ አብ፣ የበኩር ልጁ ወደ ዓለም ከድንግል ሥጋና ነፍስን ነስቶ የተወለደው ኢየሱስ የስሙ ትርጓሜ ሕዝቡን ከኃጢአት የሚያድን ነው።
የሰውን ኃጢአት ይቅር ማለትና የሚያድን እግዚአብሔር ብቻ ነው። ፍጡር ማዳን አይችልም። ኢየሱስ ክርስቶስ ፍጡር አይደለም። የፈጠረውን ሰውነት ግን ተዋህዶ ሰው ስለሆነ የሰውነትን ስራ ይሰራል በተዋህዶ። ኢየሱስ ስመ ሥጋዌ ነው፣ የተዋህዶ ስም ነው። ስሙ እኮ አይከፈልም፣ ባህሪውም አይከፈልም። ስራው አንድ ነው። የአምላክነትንም የሰውነትም ስራ ይሰራል። ሰው እንደመሆኑ ትሕትናው ይታያል። አምላክ እንደመሆኑ ልዕልናው ይታያል። ኃያል ሲሆን ደካማ መስሎ ታየ። ኃያል ነኝ የሚለውን ጥሎታል ዲያብሎስን ከነሰራዊቱ። ይህም ማድረግ የሚችል በድካም ኢየሱስ ክርስቶስ ብቻ ነው። ሐዋርያው ቅዱስ ጳውሎስ ኢየሱስ ክርስቶስ መስቀል ተሸክሞ ሲወርቅ ታይቷል፣ ደክሟል። በሰው ዘንድ ያን ድካም እንደ ስንፍናና እንደ ሞኝነት ለቆጠሩት ሲናገር ከስህተታቸው እንዲመለሱ የክርስቲያን ወገኖች ደግሞ በእምነታቸው እንዲጸኑ ሲያበስር ምዕዳን ሲሰጥ ሐዋርያው ቅዱስ ጳውሎስ አባታችን ነዋይ ሆይ አንጀት የሚያርስ ትምህርት ነው የሰጠን። ምን ይላል? በአንደኛ ቆሮንቶስ ነገረ መስቀሉን በማንሳት በምዕራፍ 1 ከቁጥር 22 እስከ 25 ድረስ አነበውና ከዛ ውስጥ ኃይለ ቃሉን እመዛለሁ። ምን ይላል? መቼም አይሁድ ምልክትን ይለምናሉ፣ ሁልጊዜ ከሰማይ መና ይውረድልን ነው የሚሉት። ከሰማይ ምልክት አሳየን ነው። የግሪክ ሰዎችም ጥበብን ይሻሉ። አዳዲስ ወሬ መስማት ነው የሚፈልጉት። በተለይ አቴና ሰዎች ዛሬ ኒው ቶት ኒው ኤጅ እንደሚሉት አሮጌውን ዘመን አዲስ ዘመን፣ አዲስ ሀሳብ፣ አስተሳሰብ። ከፀሐይ በታች ምን አዲስ አስተሳሰብ አለ? ክፋቱም ተንኮሉም ምቀኝነቱም የኖረ ነው። ምንጩ ከዲያብሎስ በሆንም እኛ የዛ ተማሪዎች አይደለንም አብዛኞቻችን። ጥበብን ይሻሉ፣ ፍልስፍና ነው። በዘመኑ ሳይንስም ሄደ ቬነስ ላይ ብትቀመጡና እዛ ከተማ ብትሰራም እኮ ትወዳታለህ። ከኃጢአትና ከሞት የሚያድን ማንም መድኃኒት የለም። በተለይ የዲያብሎስ ባሪያ ከመሆን ማነው ነፃ የሚያወጣል? በኋላ እመጣበታለሁ። የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። አምላክ እንዴት ይሰቀላል? ለምን ሰው ሆነ? ለመሰቀል አይደለም እንዴ? አምላክንማ ማን ይሰቅሏል? እንኳን አምላክን መልአክ አይሰቀልም፣ ነፍስም አትሰቀልም። ለዚህ ነው በማቴዎስ ወንጌል ምዕራፍ 10 ላይ ስጋችሁን የሚገሉትን አትፍሩ፣ ነፍሳችሁን መግደል አይቻላቸውም እና ያለው ስጋ የሚሞት ነፍስ የማትሞት መሆኑን ነገረና ስጋና ነፍስን አንድ አድርጎ ነፍስ ማለት ስጋ ነው፣ ስጋ ማለት ነፍስ ነው የሚሉ ሁልጭ አድርጎ ወንጌሉ እየተናገረ የሚያስተባብሉ አሉ። አይደንቀንም፣ ቢጻሰያ እንደሚመጡ አስተምሮናል። አሁን ለክርስቲያን ነው ትምህርቱ፣ ሌላውን አይመለከትም። ጆሮ ሁሉን ይሰማል፣ የሌሎችንም እንሰማለን፣ የእኛንም ይሰማሉ። ወንጌል ለምስክርነት ይነገራል፣ አልሰማሁም እንዳይል አዳሚ። አዎ የተነገረ ትንቢት አለ በዘካርያስ፣ መፈራረጃ እንዲሆን ይነገራል። ለአሕዛብ ሁሉ ወንጌል ይሰበካል ብሏል ጌታ። እየተሰበከ ነው ያለው። ታዲያ ሲያምኑበት ነው የሚድኑ፣ ካላመኑ ግን መፈራረጃ ነው።
በእኛም መፈራረጃ እንዳይሆን ነው የምንነጋገረው። እንደው በከንቱ አይደለም አቡነ የምንለው። አምላካችን እኮ አባታችን ሆነ። አያችሁ፣ አባት ሲያደርገን እኛ ደግሞ ልጆቹ መሆን አለብን። የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት ውድ አድማጮቻችን ስትከታተሉ የቆያችሁት በማህበረ ቅዱሳን የሚዲያ አገልግሎት እየተዘጋጀ የሚቀርብላችሁ የድምጸ ተዋሕዶ ሬዲዮ ሳምንታዊ መርሃ ግብራችን ነው። ቀደም ሲል እንግዲህ የክርስቲያን ጸሎት በተሰኘ ርዕስ አቡነ በሚል የመጀመሪያውን ክፍል ትምህርት ተከታትለን ተመልሰናል። ትምህርቱን ላቀረቡልን ለአባታችን መላከ ሰላም ታዬ አብርሃም ቃለ ሕይወት ያሰማልን። ቀሲስ እንግዲህ ካለን ሰዓት አንጻር እዚህ ጋር ብናበቃ ጥሩ ይመስለኛል። አዎ እውነት ነው። ካለን ሰዓት አንጻር እንዳልሽው ከዚህ በኋላ ብዙ ለማለት የሚያስችል ጊዜ ስለሌለን የድምጸ ተዋሕዶ መርሃ ግብርም እንደተጠናቀቀ የህፃናት ክፍል ዝግጅት የሚቀርብ ስለሆነ አድማጮቻችን፣ ተመልካቾቻችን ያን እንዲከታተሉ በመጋበዝ በዚሁ ብንሰናበት የሚሻል ይሆናል። አብራችሁን ስለቆያችሁ ዝግጅቶቻችንን ስላደመጣችሁ ከልብ እናመሰግናለን። በቀጣዩ ሳምንት በተመሳሳይ ሰዓት በልዩ ዝግጅት ወደ እናንተ ለመድረስ እንደ እግዚአብሔር ፍቃድ ዝግጅታችንን የምናከናውን ይሆናል። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን። Yes,